ፍቅረኛሞች ናችሁ። ሶ ግን ህዝቡን ባንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደን አልጨራሽ እኮ እኛ አቡዬ ወልደን። ፍቅርና ፉፉ ፍቅር ላይ ነበሩ፣ ልጅ ወለዱ፣ ተጣሉ። እሱም የራሱ ህይወት ጀመረ። ፍቅር ደግሞ እንደምናውቀው ኦሬዲ በሚዲያ ወጣ ከዳጊ ጋር አሪፍ የሚባል የፍቅር ጊዜ እያሳለፉ። ፍቅርና ፉፉ እንኳን ተጣልተው፣ አብርሽና ሩታ እንኳን ተጣልተው ፍቅር የለም ዘንድሮ ሊሉ ይችላሉ። ስለዚህ አንዳንዴ ለሰዎች የምናስተምረው ነገር በልክ ቢሆን ብዬ አስባለሁ። እዚህ ጋር ፖስተር አንዴ ልቀዋለሁ። ዳጊ የድሮ ፍቅረኛውን እንደገና ተመልሶ ለመያዝ እየሞከረ ነው። ይዘዋል ኦሬዲ። ቃሉ የምታውቀው በጣም ነበር የሚደብር። አርብቶ አደር ማለት በራሱ ክብር ያለው ትልቅ ስራ ስለሆነ ማለት ነው። ሰላም ሰላም፣ ውድ የኪራ ግሬስ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? እንዴት አደራችሁ? ዛሬ እንግዲህ በሌሊቱ ተከስቻለሁ። የሆነ እንቅልፍ ያሳጣኝ ነገር ስላለ ነው ቀጥታ የመጣው። እንግዲህ በዚህ 2 ቀን የፍቅርና ፉፉ የሆነ አዲስ ነገር ተከስተዋልና ስለሱ ጉዳይ አንዳንድ ነገር ማብራሪያ ሰጠን። ከዛ በኋላ ወደ አብርሽና ሩት እንገባለን። ስለ አብርሽና ሄርሜላ አንዳንድ ነገር አውርቼ ደስ ያላላችሁ ኦዲየንስ አላችሁና ስለሱም አንዳንድ ነገር እንላለን። ስለዚህ መጀመሪያ ፍቅርና ፉፉ ምንድን ነው የተፈጠረው? ከዛ በኋላ ከአብርሽና ከሩታ ጋር የሚያገናኛቸው ነገር ምንድን ነው የሚለው አንዳንድ ነገር እናወራለን። ምክንያቱ ይህን ነገር በጠዋቱ እንቅልፌን አጥቼ በጠዋቱ ይህም ባነሳው የሌሊት ልብሴን ነው ብነሳ ደግሞ ቁምጣ ነው እና በጣም የሚደብረው ነገር ነው ማለት ነው። ግን ለእናንተ የተሻለ አይዲያ ይዤ ስለመጣሁ ደግሞ ሳረሳው ከቁርስ በፊት ነው የመጣሁት ይህን ነገር። ስለዚህ ወደ ዋናው ጉዳይ ከመግባቴ በፊት ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉና ቀጥታ ወደ ጉዳይ እንገባለን። መጀመሪያ አንድ ቪዲዮ አይተን እንመልሳለን። የፉፉና ፍቅር የተጣሉበት አንዳንድ ምክንያቶች አሉ። ስለዚህ ትንሽ ማብራሪያ ሰጥተን ዲቴይል የሆነ ነገር ሰጥተን ከዛ በኋላ ወደ አብርሽና ሩታ እንገባለን። አብራችን ቆዩ። ቪዲዮውን አይተን እንመልሳለን። ፍቅረኛሞች ናችሁ። ሶ ግን ህዝቡን ባንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደን አልጨራሽ እኮ እኛ አቡዬ ወልደናል መውለዳችሁ የሚታወቅ። ስለዚህ ውዶቼ ቪዲዮ እንዳያችሁት ነው። ከዚህ ምንድነው ማየት የምንችለው መሰላችሁ? አሁን የእናንተ ጥያቄ የሚሆነው ከአብርሽና ሩታ ጋር የሚያገናኘው ጉዳይ ምንድነው ለማለት እንደምንችሉ ኦሬዲ በእርግጠኝነት ማስበው ነገር ነውና እዚህ ጋር ፍቅርና ፉፉ ከዚህ በፊት ልክ እንደ አብርሽና ሩታ የነበሩበት የፍቅር ስሜት ላይ የነበሩ አይነት ሁኔታ ላይ አሳልፈው ነበር ኦሬዲ። ከዛ በኋላ ልጅ መጣ ምናምን ተጣሉ፣ ይሄን ነገር ተፈጠረ። አብርሽና ሩታ አሁን ላይ ተጣልተው ልጅም ወልደው ከሄርሜላ ጋር የጀመረው ነገር አለ። ሁሌ የምለው የመጀመሪያ ፍቅር አይረሳም። በተለይ ደግሞ ከመጀመሪያ ወዳጆች የአብርሽና የሩታ ወዳጆች የነበራችሁ እዚህ ሚዲያ እኔ ጋር የምትከታተሉ ካላችሁ ማለት ነው የነበሩበት ሁኔታ ምናምን ታውቃላችሁ። ከዛ በጣም ከትንሽ ቤት ጀምረው አዲስ አበባ መጥተው የራሳቸው አፓርታማ እስከ መግዛት ድረስ ደርሰዋል። ይህን ሁሉ የሆነው ነገር በፍቅር ነው። ገባችሁ አይደለ? በፍቅር ነው። ስለዚህ የሁሉ ነገር ድርምስ አድርገን ሄርሜላ መጣ በመሃል። ከሄርሜላ ጋር ግንኙነት ሲጀምሩ ምንድን ነው ማለት ያለብን እንደ ወጣት፣ እንደ ተመልካች፣ እንደ ሰው፣ እንደ ማህበረሰቡ ሁላ ነው የመጀመሪያ ፍቅር እንትማታል። ምክንያቱም ልጅ ምናምን መጥተዋል። ስለዚህ በዛ ልክ ነበር ማሰብ የነበረብን፣ ወደዛ መግፋት ነው። ምሳሌውም ሁለቱም አንድ አሁን ላገናኛላችሁ። ፍቅርና ፉፉ ፍቅር ላይ ነበሩ፣ ልጅ ወለዱ፣ ተጣሉ። እሱም የራሱ ህይወት ጀመረ። ፍቅር ደግሞ እንደምናውቀው ኦሬዲ በሚዲያ ወጣ ከዳጊ ጋር አሪፍ የሚባል የፍቅር ጊዜ እያሳለፉ ነው። በመሃል አብረው ያፈሩት አሪፍ ነገር ነበር። የዩቲዩብ ቻናል ነበራቸው፣ ቲክቶክ ቻናል ነበራቸው፣ መኪና ነበራቸው፣ ሌላ ጥቃቅን የሚባሉ የቤት እቃዎች ምናምን ነበራቸው። ይሄ ሁሉም ጥቃቅን ነገሮችን ተውና ቢያንስ ዩቲዩብ ቻናል አለ፣ በሱ ነበር የሚተዳደሩት። መኪና አላቸው። እሱን ነገር እንኳን በፉፉ እጅ ነው አይደለም። ይህን ነገር እንኳን ማስተዳደር አልቻለም። ምክንያቱም የዛኔ ሲለያዩ መስመሩን ቢያስይዙት ነገሮች ሆኑ ላይ ይቀሉ ነበር ማለት ነው። ከስንት ጊዜ በኋላ ከስንት ዓመት በኋላ ከስንት መከራና በቃ ተረስተዋል ይሄን ነገር ብለን በምናስብበት ሰዓት ፍቅርም ከዳጊ ጋር ፍቅር ጀምራ ፉፉም ከሌላ ሰው ህይወት ጀምሮ በምናስብበት ሌላ አቅጣጫ በያዝንበት ሰዓት ከእንደገና አዲስ ርዕስ ተነሳ። ይሄ የሆነበት ምክንያት ወጣትነትም ስላለ አለማወቅም ስላለ ነገሮችን ተበላሹና አሁን እንደገና ለማሰብ ጀመሩ። አሁን እኔ ጉዳዬ እዚህ ጋር ለማንሳት የምፈልገው ወዶቼ ምን አለ መሰላቸው፣ አብርሽና ሩታ በፍቅር የኖሩበት ጊዜ በጣም ረጅም ነው።
ስለዚህ ከሄርሜላ ጋር ፍቅር ጀምረው ልጅም አርግዤልሃለሁ ብለዋለች። ይህ የዲኤንኤ ምርመራ ምናምን ተረጋግጦ እስከሚመጣ ድረስ በእርግጥ አንድ እግዚአብሔር ነው የሚያውቀው። ከዛ ባለፈ ግን ምን ለማለት እወዳለሁ መሰላችሁ? ከሆነም ራሱ ከሄርሜላ ጋር የሚቀጥል ከሆነ ከሩታ ጋር ያለውን ነገር ቢቋጨውና ነገሮችን አስተካክሎ ቢሄድ ይላሉ አብርሽም ሩታ። ከስንት ጊዜ በኋላ ፍቅርና ፉፉ እንኳን እንደዚህ ሆነዋል። ብዙ ሰዎች አሁን በጣም የዋህ ሰዎች የሆነ ለፍቅር ጀማሪ ምናምን ሰዎች አሁን ሊሉ ይችላል መሰላችሁ? ምን አለ መሰላችሁ እዚህ ጋር ፍቅር ኦሬዲ በፍቅር ከፉፉ ጋር የነበረችበት ፍቅር እናስታውሰዋለን። በጣም ብዙ ዩቲዩብ ተከታታይ ነበራችሁ እስካሁን ያላችሁ ሰዎች ልትኖር ይችላላችሁ። እና ከተጣሉ በኋላ ብቻውን ሲንግል ማም ሆና ልጇን እያሳደገች ነበረ። በመሀል ዳጊ መጣ። ዳጊ ደግሞ የፍቅር ሰው ነው፣ ወጣት ነው፣ የፍቅር የሚገባ ሰው ነው። መጡ እንደዚህ ያን ነገር። ከዛ በመሀል ግን ከዚህ በፊት ያልጨረሰችው ነገር ስለነበረ ምን ተፈጠረ መሰላችሁ? ወደኋላ እንድትመለስ አደረጋት። መስዋዕትነት እያስከፈላት ነው። ምክንያቱም ትናንትና ማታ የለቀቀችው እዚህ ጋር ፖስተር አንድ ይለቀዋለሁ። ዳጊ የድሮ ፍቅረኛውን እንደገና ተመልሶ ለመያዝ እየሞከረ ነው። ይዘዋል ኦልሬዲ። እና ዳጊ የድሮ ፍቅረኛውን ያዘ ነው የሚለው እንትን ራሱ ለምን ይመስላችኋል? ያለ ምክንያት የተፈጠረ ይመስላችኋል? አሁን በቃ ተስፋ እየቆረጠ ነው ልጁ በፍቅር እንትን እያለው ነው፣ እየደበረው ነው። ስለዚህ አብርሽና ሩታ ጋርም ስንመጣ ነገ ጠዋት አብሮ ያፈሩት የሆነ ነገር አለ በእርግጠኝነት ብዙ ጊዜ ስለሆናቸው። ስለዚህ ይሄ ነገር የኔ ነው፣ ይሄ ነገር የኔ ነው። መስመር ካስያዛችሁት አብራችሁ ሁኑና መስመር አስይዙት። ነው ይሄን ነገር መለያየት አለበት ካላችሁ ተለያይታችሁ መስመሩን አበጁለት ለማለት ፈልጋለሁ። ባይዘው ወይም ለመጨረሻ ጊዜ የመጣበት ለምን እንደሆነ ታውቃላችሁ? ትናንትና ቪዲዮ ያልሰራበት ምክንያት ለምን እንደሆነ ታውቃላችሁ? የሆነ ሄርሜላ ከዚህ በፊት ልጅ አላት። በእናት አባቷ ወሬ በቤተሰቦቿ ዘንድ እንትን የተገለለች ሰው ነች በሚለው እሳቤ ከዚህ በፊት ቪዲዮ ሰርቼ ነበር። ምክንያቱም ከነ ምስክር የመጣ ቪዲዮ ስለሆነ ማለት ነው። አሁን ደግሞ ኦልሬዲ አርግዛለች። ሴት ልጅ ነች፣ መበደል የለባትም። የአብርሽ ከሆነ በስነ ስርዓት ማሳደግ ነው ያለበት። ልክ እንደ ዳኒ ሮያልና ሩታ እንዳሉት አግድ ማደግ ብለሽ ነበር አይደለ? የዛኔ እንኳን ቃሉም ራሱን ለመጠቀም በጣም ያሰላ ነገር ነበር። አሁን ደግሞ ትናንት ደግሞ የተለቀቀ ቪዲዮ ደግሞ ዳኒ ሮያል ያለው ደግሞ አርብቶ አደር አልክ። እንግዲህ ቃሉ የምታውቀው በጣም ነበር የሚደብር። አርብቶ አደር ማለት በራሱ ክብር ያለው ትልቅ ስራ ስለሆነ ማለት ነው። በእነሱ ነው እየኖርክ ያለው ሲጀመር። አንተ ግን ነገሮችን ቀየስክና ይኸው ምቀኝነት ነው ኦልሬዲ። እሱ ስላሳሰረኝ እኔ ማሳሰር አለብኝ በሚለው ምቀኝነት ነው እንጂ በልክ አስበውም ራሱ አይደለም ይሄን ነገር የሰራውም ያወራው። እና ደግሞ የሆነ እልህ አይነት ነገር ተያዝ። 3 ሰዓት አይደል እኔን ያሳሰርክኝ? የ3 ሰዓት ወረቀት ብለህ የሰጠህበትን መንገድ ምናምን በጣም ነው የሚያስጠላው። እና ምን ለማለት ፈልጌ ለባጭሩ አብርሽና ሩታ ያልጨረሳችሁት ብዙ ነገር አለ፣ ጨርሱና ከዛ ስለ ሄርሜላ እና አብርሽ በደንብ ነገር እናወራለን። አሁን የመጣበት ዋና ምክንያት ፍቅርና ፉፉ አሁን የደረሱበት የክስና የሌላ ውጣ ውረድ የእንትን በሃይባ ዋናው የቲክቶክ ቻናል የገቡበት እንትንም ፉክክር ትናንትና ያልጨረሱት ጉዳይ ስለነበረ ነው። ስለዚህ አብርሽና ሩታ ያልጨረሳችሁት ጉዳይ ስላለ ዛሬ ጨርስና ወደ ነገር መንገዳችሁ በስነ ስርዓት ቀጥሉ ለማለት ፈልጋለሁ። ኖ አንቀጥልም፣ ያን ነገር መቋጨት አንፈልግም ትልቁ ወይ ደግሞ ወደ መስመራችሁ ተመልሱና ህይወታችሁን አሳምራችሁ መኖር ነው። ሀሳብ ስለሆነብኝ ነው። እኔ በእናንተ እንቅልፍ ትንሽ አጣውኝና ቁርስን በልቼ ደግሞ ከሰዓት የሚለቀቀውን አዲስ ቪዲዮ ለቀላችኋለሁ። ከእናንተ ጋር የቆየሁኝ ኪራ ግሬስ ነኝ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። እንግዲህ በእንቅልፍ ልቤ ስላወራኋችሁ ሶሪ እያልኩኝ ወዳችኋለሁ ወዳጆቼ። ቸር ቆዩልኝ።